እንኳን ወደ ዝንቅ ቻናል በሰላም መጣችሁ። ዓለማችን በሚስጥራት በታሪኮችና በእውቀቶች የተሞላች ናት። እኛ ደግሞ እነዚህን ድንቅ መረጃዎች ለእናንተ ዝንቅ አድርገን እናቀርባለን። በዚህ ቻናል አዳዲስ መረጃዎችን፣ አስተማሪ ታሪኮችንና ሕይወታችሁን የሚቀይሩ ጠቃሚ ምክሮችን ታገኛላችሁ። ዛሬ ደግሞ እጅግ መሳጭ ወደ ሆነው ፕሮግራማችን እናልፋለን። ከኛ ጋር እስከ መጨረሻው አብራችሁን ቆዩ። አርቲስት አቤል ሙሉጌታ የዘፈን ዓለምን እርግፍ አድርጎ መተውን አስታወቀ። ታዋቂው ድምፃዊ አቤል ሙሉጌታ ከዓለማዊ የዘፈን ሕይወት ሙሉ በሙሉ በመውጣት ወደ መንፈሳዊ አገልግሎት መመለሱን በይፋ አስታወቀ። ድምፃዊው ይህንን ውሳኔ ያስታወቀው ከእንግዲህ በዘፈኑ ዓለም የለሁም በሚል ጠንከር ባለ መልእክት ነው። ባለፉት ዓመታት በዘፈን ስራዎቹ የሚታወቀው አቤል የዘፈን ዓለም ውስብስብና አጋንንታዊ አሰራር ያለበት መሆኑን በመጥቀስ በተደጋጋሚ ወደ መንፈሳዊ ሕይወት ለመመለስ ቢሞክርም ሳይሳካለት መቆየቱን ገልጿል። ይሁን እንጂ አሁን ላይ የጠፋው ልጅ ተገኝቷል በማለት ዳግም ወደ ቀድሞ እምነቱ መመለሱን አረጋግጧል። አቤል የዘፈን ዓለምን ቆሻሻ፣ ውሸትና ከንቱ ሲል የገለጸው ሲሆን በተለይም የዘፋኝነት ሕይወት ከስካር ጋር የተቆራኘ መሆኑን ጠቁሟል። ከ2005 እስከ 2007 ዓመተ ምህረት ለሁለት ዓመታት ያህል ዘፈንን አቁሞ እንደነበረና በኋላም ግን ተመልሶ እንደገባ አስታውሷል። ለዘማሪ በረከት ዓለሙ የሰጠውና በብዙዎች ዘንድ ተወዳጅ የሆነው እሰይ የተሰኘው ዝማሬ ገና በ2003 ዓመተ ምህረት በጨለማው ዓለም ሆኖ የአባቱን ቤት ናፍቆ የጻፈው እንደነበር ገልጿል። ታዋቂው ድምፃዊ ሙሉጌታ ከዚህ በኋላ ዓለማዊ ዜማዎችን ከማውጣት ተቆጥቦ ሙሉ ዘመኑን ለፈጣሪው በመዘመር ለማሳለፍ መወሰኑን በዛሬው ዕለት በይፋዊ የፌስቡክ ገጹ አስታውቋል። ለዓመታት የሙሉ ወንጌል አብያተ ክርስቲያናት መዝሙሮችን ሲያዳምጥ እንደነበር አስታውሶ ከዚህም በኋላ ከዘፈኑ ዓለም የለሁበትም፣ የጠፋው ልጅ ተገኝቷል ሲል በደስታ ገልጿል። ለውጡ እንዲመጣ በጸሎት ከጎኑ ለነበሩ የሃይማኖት አባቶችና ዘማሪዎችም ምስጋናውን አቅርቧል። አቤል የዘፈኑን ዓለም ውስብስብና አጋንንታዊ አሰራር ያለበት ሲል የገለጸው ሲሆን ዝናና በዚያ ዓለም ያለው ፈገግታ ሁሉ የውሸትና ከንቱ መሆኑን ገልጿል። በተለይም ዘፋኝነትና ስካር የማይነጣጠሉ መሆናቸውን ጠቁሞ አምላክ ከዚህ ሕይወት እንደታደገው ምስጋናውን አቅርቧል። ድምፃዊው ቀደም ሲል በ2005 እስከ 2007 ዓመተ ምህረት አካባቢ ለሁለት ዓመታት ዘፈንን አቁሞ እንደነበር አስታውሷል። በወቅቱ ከመጋቢ ቸሬ ጋር የነበረውን ቆይታና ወደ ኋላ የመመለስ ፈተናውን እንዲህ ሲል ገልጾታል። ጥቤ ቀድሞ አመለጠ፣ እኔ ግን ወደ ዘፈኑ ተመልሼ በኃጢአት ስረክስና ሳመነታ ጌታ ሲገስጸኝ ቆየ። በተጨማሪም እሰይ የተሰኘውንና በዘማሪ በረከት ዓለሙ ተዘምሮ በሕዝብ ዘንድ የሚታወቀው ዝማሬ እርሱ በ2003 ዓመተ ምህረት በጨለማ ሕይወት ውስጥ ሆኖ የአባቱን ቤት ናፍቆ የጻፈው መሆኑን ይፋ አድርጓል። ዓለም ሁሉ ጻድቅ ሆኖ እኔ ብቻ ኃጢአተኛ ብሆን እግዚአብሔር ለእኔ መስቀል ላይ አንድ ልጁን እንደላከ ማመን ስለሆንኩ ከእግዚአብሔር ፍቅር በላይ የሚያስገርመኝ የለም። ከእንግዲህ በኋላ ወደ ዘፈን ዓለም እንደማይመለስና ሕይወቱን ለፈጣሪ አገልግሎት መስጠቱን ገልጾ በዘፈን ዓለም ያሉ ጓደኞቹም የሱም ፈለግ እንዲከተሉ ጥሪ አቅርቧል። አዶናይ በዋርነር ቲያትር አነቃቂና ድንቅ ምሽት አቀረበ። በመጋቢት 19 ቀን 2018 ዓመተ ምህረት ምሽት በታሪካዊው ዋርነር ቲያትር በታዋቂው ኢትዮጵያዊ ቲክቶከር እና አነቃቂ ንግግር ተናጋሪው አዶናይ ከህይወት ተሞክሮ ወደ ዓላማ በሚል ርዕስ ባቀረበው የቀጥታ መድረክ ዝግጅት በድምቀትና በመነቃቃት የተሞላ ምሽት ነበር። ይህ ዝግጅት ከተለያዩ ከተሞች የመጡ በርካታ ታዳሚዎችን የሳበ ሲሆን ቁጥሩ ከፍተኛ የሆነና የተለያየ የማህበረሰብ ክፍል የተገኘበት ይህ ምሽት አዝናኝ ከመሆኑም ባሻገር ብርታትና መነሳሳትን እንደሚሰጥ ቀድሞ ተገምቶ ነበር። ከጅምሩ አንስቶ በቲያትር ቤቱ ውስጥ የነበረው ድባብ እጅግ የሚመስጥና በዝግጅቱ የደመቀ ነበር። መብራቶቹ ቀስ እያሉ ሲጠፉና መድረኩ በደመቀ ብርሃን ሲፈካ ታዳሚው በከፍተኛ እልልታና በጭብጨባ አዶናይን በደስታና በናፍቆት ተቀበለው። አዶናይ አሳማኝ በሆነ አወራር ስልቶቹና ከሰው ህይወት ጋር ተዛማጅነት ባላቸው የህይወት ተሞክሮዎቹ የሚታወቅ በመሆኑ ወዲያውኑ የሁሉንም ቀልብ መሳብ ችሏል። በራስ መተማመን በታየበት አቀራረብና
ማራኪ በሆነ ድምጽ ፈተናዎችን በጽናትና በማንነት ለውጥ የታጀበውን የህይወት ጉዞውን አጋርቷል። በምሽቱ ሂደት ሁሉ አዶናይ ጥልቅ ተሳትፎ የተሞላበትና ስሜት የሚነካ አቀራረብን አሳይቷል። መልእክቱም በጽናት በራስ መተማመን እንዲሁም መከራን ወደ እድገት መቀየሪያ አጋጣሚ ስለማድረግ ያተኮረ ነበር። መሰናክሎችን ስለማለፍ በስሜት የተገለጸ ሲሆን ታዳሚው በራሱ ህይወት ላይ እንዲያሰላስልና በፈተናዎቹ ውስጥ ዓላማውን እንዲፈልግ አበረታቷል። ንግግሮቹ አነቃቂ ብቻ ሳይሆኑ ተግባራዊም ነበሩ። ይህም ብዙዎች በግልም ሆነ በሙያዊ ህይወታቸው ወዲያውኑ ሊተገብሯቸው የሚችሏቸውን ግንዛቤዎች ያስጨበጠ ነበር። ታዳሚው በጭብጨባ በሳቅና በጥልቅ የሐሳብ ነጸብራቅ የታጀበ ንቁ ተሳትፎ ሲያደርግ አምሽቷል። የአዶናይ ታሪኮች ከራሳቸው የህይወት ተሞክሮ ጋር የሚመሳሰል በመሆኑ ብዙዎች በሁኔታው በግልጽ ተነክተዋል። በግል ደረጃ የመግባባት ችሎታው በተናጋሪውና በተመልካቾቹ መካከል ጠንካራ ትስስር እንዲፈጠር ያደረገ ሲሆን ይህም ዝግጅቱ ከመድረክ ትርኢት ባለፈ የጋራ የመነሳሳት ጉዞ እንዲሆን አድርጎታል። ለምሽቱ ሌላው ድምቀት የነበረው እንግዳ ታዋቂው ኢትዮጵያዊ ኮሜዲያን ክበበው ገዳ ሲሆን በእርሱ መሳጭና አስቂ ጣልቃ ገብነቶች ለፕሮግራሙ ሚዛንና ደስታን ሰጥቶታል። የእሱ አቀራረብ የሳቅና የመዝናኛ ጊዜያትን በመፍጠር የአዶናይ ጥልቅ ስሜት የሚነካ መልእክት በማሟላት ታዳሚው ሌሊቱን ሙሉ ተዝናንቶ እንዲቆይ አድርጎታል። የፕሮግራሙ አዘጋጆች ፕሮግራሙ በማህበረሰቡ ላይ ያሳደረውን ተጽዕኖ በማጉላት ዝግጅቱ እጅግ አስደናቂ ስኬት እንደነበር ገልጸዋል። መርሃ ግብሩ ታዳሚዎችን ከማዝናናት ባለፈ አቅም የፈጠረላቸው ሲሆን አንዳንድ አዲስ መነሳሳትንና ጠንካራ የዓላማ ስሜቶችን አሳድሮባቸዋል። ብዙ ተሳታፊዎች ዝግጅቱ ስለ መሰናክሎቻቸውና ስለ ወደፊት ግቦቻቸው በተለየ መንገድ እንዲያስቡ እንዳነሳሳቸው በመጥቀስ ምስጋናቸውን ገልጸዋል። መሰላችሁ አንዳንዴ ስኬታማ መሆን አይችልም ማለት በሰዎች መነጽር ማለት ነው። ምሽቱ ሲጠናቀቅ ታዳሚው በአንድ ላይ በመቆም የሰጠው ደመቅ ያለ ጭብጨባ አዶናይ ምን ያህል ጥልቅ አሻራ ማሳረፍ እንደቻለ ግልጽ ማሳያ ነበር። ይህ የአንድ ምሽት ዝግጅት በመነሳሳት በአንድነትና በማንነት ለውጥ ላይ የተመሰረተ የማይረሳ ትዝታን ጥሎ በታላቅ ድምቀት ተጠናቋል። በአጠቃላይ በዋርነር ቲያትር የቀረበው አዶናይ ከህይወት ተሞክሮ ወደ ዓላማ የተሰኘው ዝግጅት ከአንድ ተራ መርሃ ግብር በላይ ነበር። ሰዎችን በአንድነት ያገናኘ፣ መንፈስን ያደሰና ማንኛውም የህይወት ፈተና ወደ ዓላማና እድገት የመቀየር አቅም እንዳለው መልእክት ያስተላለፈበት ጥልቅ ተሞክሮ ነበር። ለዛሬ የነበረን መርሃ ግብር ይህንን ይመስል ነበር። ዝግጅቱን እንደወደዳችሁት ተስፋ አደርጋለሁ። የቀረበው መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጉን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ቤተሰብ ለመሆን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ይህም አዳዲስ ቪዲዮዎችን ሲለቀቁ በፍጥነት ወደ እርስዎ እንዲደርስ ይረዳውታል። ስለተከታተላችሁን ከልብ እናመሰግናለን። በሌላ ድንቅ ፕሮግራም እስከምንገናኝ ደህና ቆዩ።